የምትሰራቸውን ሾርት ቪዲዮ አያለው ብሎ ለቀቀልኝ ማለት ነው። ኦኬ ከዛ ንግግራችን ቀጠለ። ደግሞ ሰውነትክ ምንድነው የሚለው እዚህ ጋር ተመልከቱ። ሰውነትክ ሄርሊ ነው ብሎ ላከልኝ ማለት ነው። ይሄ ውሻ እያያችሁ ነው አይደለ? ደግሞ ሰውነትህ ሄርሊ ነው ሲለኝ እኔም ወዲያው ስለተረዳሁት ምንድነው ያልኩት፣ ኦ ሶፊዬ በጣም ደስ ብሎኛል ስለምትከታተለኝ ካልኩት በኋላ አዎ ሶፊሻ ሄርሊ ነው አይነት ነገር ብዬ አወራሁት። ምክንያቱም ገብቶኛል፣ ይሄ ሰውዬ በቃ ቡሽቲ እንደሆነ ገብቶኛል፣ ይሄ ሰውዬ ጌ እንደሆነ ተረድቻለሁ። ሶፊሾ የቤት እመቤት የቤት እመቤት ይላል ማለት ነው። የራሴ ድምጽህም ላይ ተገቢ ያልሆነ ነገር ሰምቻለሁ ብዬ ነው። ወይላ ታዋክ አስተሰማ። እሺ ችግር የለውም። አሁን ለጊዜው እረፍት ላይ ነኝ። በሳምንት 2 ቀን ዜና አነባለሁ። ሬዲዮ ፕሮግራም አለኝ። ስፖንሰሬ ነው። ሰላም እንደምን አላችሁ ክቡራትና ክቡራን ቤተሰቦቻችን፣ እንደምን ቆይታችኋል? በያላችሁበት ሰላም እንዴት ናችሁ? እንግዲህ ዛሬ አንድ ነገር ተከስቷል። እሱ ምንድነው? ከዚህ በፊት በተደጋጋሚ የተነሳውና አብዛኞቻችን ዲፌንድ ለማድረግ የሞከርንለት አንድ ሰው ነበረ። እሱም ጋዜጠኛ ሶፎንያስ ነው። በሱ ልጅ ጉዳይ ብዙ ክርክሮች ሲነሱ ነበረ። በተለይም በእግረኛው ሚዲያ ላይ ከቀረበ በኋላ ብዙ ሰዎች ለምን እንደዚህ አይነት ሪአክሽኖች እሱ ላይ ደረሱበት፣ እግረኛው ሚዲያስ ለምን እንደዚህ ያለው፣ ለምን እንደዛ ተናገረው የሚሉ ሰፋፊ ጉዳዮች ተነስተው የነበረበት ሁኔታን ታስታውሳላችሁ። ዛሬ አዲስ መረጃ ወጥቷል። ወደ አዳማ የተሰማው ነገር በጣም ከዚህ በፊት ላደረግነው ነገር የሚያጸጽት ሆኖ አግኝተናል። በእርግጥ ከዚህ በፊት ይሄ ነገር ለምን ተደረገ፣ ለምን ዲፌንድ ልናደርገው ሞከርን የሚለው የራሱ ሪዝን እና ራሽናሊቲ ያለው በዛን ወቅት የነበረበት ሲቹዌሽን እና ከእግረኛው ሚዲያ ጋር የቀረበበት ሁኔታ ነገሮችን በዛ መልኩ እንድናስብ አድርጎናል። አብዛኞቻችን ዲፌንድ አድርገናል። ምክንያቱም ኢትዮጵያውያን ይሄ የስነ ልቦናችን መዋቅር ስሪቱ እሱ ስለሆነ ማለት ነው። በወቅቱ የአእምሮ ህመም ገጥሞት በዛ የአእምሮ ህመም ምክንያት የሆነው ሰው ደግሞ ገንዘቡን ይዞበት ጠፍቶ ፕሮጀክቶቹ ተበላሽተውበት ወደ ጸበል ቦታ ከርሞ የመጣ እንደሆነ ተነገረ። ከዛ ላይ ሚዲያ ላይ ወጥቶ ብዙ ነገሮችን አለ። ሰውም አመነው፣ ሊያዝንለትና ሊደግፈው ሞከረ። በዛ መልኩ በተረዳንበት እና በዛ መልኩ እውነቱን በያዝንበት ሁኔታ ወደ እግረኛው ሚዲያ ቀረበ። እግረኛው ሚዲያ የራሱ መረጃዎች ሊኖሩ ይችላሉ። እንደ ጋዜጠኛ የደረሱት ብዙ ዳታዎች ሊኖሩ ይችላሉ። እነሱን ይዞ ሞግቶታል። በእርግጥ የሞገተበት ሁኔታ እሱን እንደዛ ያፋጠጠበት መንገድ አግባብ ሊሆን ይችላል። እሱን ግን ጄጅ የምናደርገው በወቅቱ በሁኔታው በሰዓቱ በነበረው ሲቹዌሽን ስለሆነ ማለት ነው። ስለዚህ በዛ ሲቹዌሽን ውስጥ እግረኛው ሚዲያ ያዘውን እውነት ይዞ ሊሞግተው ሞከረ። በእርግጥ እግረኛው ሚዲያ ሄደበት እና የጠየቀበት መንገድ አዋራጅና አሳፋሪ የሚባል አይነት ስለነበረ ብዙዎቻችን ሶፎንያስን ከህመሙ ሳያገግም ከአእምሮ ጤናው ሳይመለስ ለምን እንደዚህ አይነት ፕሬዠሪንግ የሆኑ ኮስችንስ በማንሳት ሊያጨናንቀው ሞከረ፣ ወይስ ከጀርባው ምን የተደበቀ ነገር አለ በሚል በጣም ብዙ ሰው ዲፌንድ አድርጎታል። እኔም በዛ መልኩ ቪዲዮ ሰርቼ ለቅቄ ነበረ። ዛሬ ወጡ መረጃዎች ግን እንደሚያሳየው የእግረኛው ሚዲያ በወቅቱ እንደዚህ አይነት መረጃዎች ይድረሱት አይድረሱት ባይታወቅም ሶፎንያስ ግን ከተጠረጠረበት ወንጀል ነፃ ሊሆን አልቻለም። ስለዚህ አንፎርቹኔትሊ በእንደዚህ አይነት በረከሱ ጉዳዮች ላይ ተገኝተዋል ማለት ነው። በወቅቱ እግረኛው ሚዲያ ላይ በጣም ብዙ ሰዎች ዘመቻ እስከ መክፈት ደርሶ ነበረ፣ አንሰብስክራይብ ወደ ማድረግ እዛም ደረጃ ተደርሶ ነበረ። ምክንያቱም እኛ ኢትዮጵያውያንን ለተበደለ ሰው የመቆም ስነ ልቦናችን ከፍተኛ ነው። ስለዚህ ያን ለማድረግ ነው በወቅቱ የተሞከረው ማለት ነው። አሁን ላይ ግን እንዳጋጣሚ ሆኖ አልተሳካም። ስለዚህ ልጁ በዚህ በረከሰ ተግባር ውስጥ እንዳለ ተረጋግጧል ማለት ነው። ስለዚህ በወቅቱ የነበረው ሁኔታ ያነበረ ስህተት ተሰራ ለማለት አይቻልም። ምክንያቱም የነበረበት ሲቹዌሽን እሱ ስለነበር ማለት ነው። ስለዚህ ከዚህ በኋላ ላለው ግን አብዛኞቻችሁ በእንደዚህ አይነት አብዛኞቻችን ማለት ይቻላል ባልጠራ መረጃ ውስጥ ባልጠራ ድጋፍና ተቃውሞ በእርግጥ በኢትዮጵያ ባሉ ሚዲያዎች ውስጥ የሚከሰት ነው። የጠራሚ መረጃ ሳይያዝ ወደ አጀንዳ ይገባል ግር ተብሎ አስተያየት አጅሬን ታውቁታላችሁ አይደለ? የማያውቀው ሰው ያለ አይመስለኝም። ሶፎንያስ ይባላል፣ ጋዜጠኛ ነው። እንዲሁም የተለያዩ ሾዎችን ያቀርባል፣ ያዘጋጃል።
የሆነ ጊዜ ላይ ሚዲያ ላይ የነበረ ሰው ነው። ከዛ ከሆነ ጊዜ በኋላ ከሚዲያ ጠፍቶ ድጋሚ ተመልሶ ያው ቆርፍዶ የመጣ ሰው ነው። አይታችሁት ከሆነ መልኩ ሁሉ ተቀይሮ ማለት ነው። ለካ ኬዙ ሌላ ነው። ለማንኛውም አዳማ መጥቶ ነበረ የሆነ መች ነው ቀኑ ዛሬ ስንት ነው? አንዴ ቀኑን ሊሆን ነገራችሁ። አዎ በፈረንጅ 7 ዲሴምበር ማለት ትላንትና በፈረንጅ 7 ዲሴምበር አዳማ መጥቶ ተቀጥቅጣ ነው እየሮጠች ያመለጠችው እና ፌስቡክ ፔጁ ላይ ምን ብሎ ለጥፏል? ትላንትና ዕለት ማለት ነው ከውጭ ሀገር አንድ ወዳጄ ምንድነው ላፕቶፕ ልኮልኝ ከአዲስ አበባ ወደ አዳማ ላፕቶፕ አይድራማ ልቀበል ሄጄ ከዛ ላፕቶፑን የሚያቀበለኝ ልጅ በስንት መከራ ፈልጌ ካገኘሁት በኋላ ና ታክሲ ላሲዝ ብሎ ወደ ውስጥ አስገባኝ። ካስገባኝ በኋላ ማላቃቸውን ሰዎች ሁለት ሰዎች አስያዘኝ። ከዛ አስደበደበኝና ላፕቶፑንም ተበላው። እኔም ቡጢና እርግጫ ቀምሼ ነፍሴ ተረፈች እንደምንም ብያመለጥኩኝ። ከዛ እንትን ገባውና ያው ዕቃ ይጠፋል ነፍስም ሊጠፋ ይችላል ብሎ ሰከሰ። እኔ ለምን እውነቱን አልነግራችሁም? ይሄ ሰውዬ አንደኛ የተላከለት ላፕቶፕ የለም ነበርኩኝ በቦታው። ሁለተኛ አዳማ የመጣው ላፕቶፕ ለመቀበል ሳይሆን ከዚህ በፊት እንደተወራበት ጌ ነው እንደተባለ ቂጡን ለማስደረግ ነው አዳማ የመጣው። እኔ ለምን ግልጹን አልነግራችሁም? ይሄን የምናገረው በነገራችን ላይ እንድትጠነቀቁ ነው። ምናልባት ይሄን ቪዲዮ እያየው ከሆነ እኔ እናንተ ገና ያልጨረስነው ነገር አለ። ሶፎንያስ እየሰማኸኝ ነው? ለክብሬ ስል እኔ አንተን በምጠይቅበት መንገድ እጠይቅሃለሁ፣ ደግሞ አገኘሃለሁ። ችግር የለም። እዚህ ኢትዮጵያ ውስጥ ነው አይደል የምትኖረው? ኢትዮጵያ ውስጥ እስካለ ድረስ አንተ እኔን አታመልጠኝም። መጀመሪያ ጋዜጠኛው በሐሰተኛ ዘገባ ተወነጀለ፣ በአዳማ ስም ማጥፋት ክስ ተመሰረተበት ይላል። በማህበራዊ ሚዲያ ላይ ከፍተኛ ውዝግብ ያስነሳ አንድ ጋዜጠኛ በአዳማ ከተማ ተዘረፍኩና ተደበደብኩ በሚል የሰጠው ዘገባ የሐሰት መሆኑን ተከትሎ በአዳማ ከተማ አስተዳደር በኩል በሕግ ሊጠየቅ እንደሆነ ተነግሯል። የአዳማ ከተማ ነዋሪዎች ጋዜጠኛው የከተማዋን ስም እያጠፋና ወንበዴና ቀማኛ ያለባት አስመስሎ በማቅረቡ ተተችተዋል ይላል። የአዳማ ከተማ አስተዳደር ጋዜጠኛውን በሕግ እንዲጠየቅና የከተማዋን ስም በማጥፋቱ ክስ እንዲመሰረትበት በብዙ ኢትዮጵያውያን ዘንድ ጥያቄም ቀርቧል። የቪዲዮ ማስረጃዎች እንደሚያመላክቱት አጠቃላይ ክስተቱ በቪዲዮ የተቀረጸ በመሆኑ ጋዜጠኛው የሐሰት ዘገባ መስራቱንና የስሙን መነሳት ለማስቀረት በፍጥነት እርምጃ መውሰዱን ያወቀ መሆኑ ተጠቁሟል ይላል። ጋዜጠኛው በአዳማ ከተማ ነዋሪዎች በአዳም ልጆች ነው የሚሏቸው የተሰራጨው ዘገባ የውሸት መሆኑን ተናግረዋል ይልና እንዲሁም የአዲስ አበባ ፖሊስ ይህን ጉዳይ ከሚመለከታቸው አካላት ጋር በመነጋገር እውነቱን እንዲያጣራና ክትትል እንዲያደርግ ጥሪ ቀርቧል። ልብ ቅርጽ ለአንድ ወንድ የሚልክበት ምን ምክንያት አለው ይላል። ይሄ እንግዲህ ይሄ ሁኔታ ከተከሰተ በኋላ የተፈጠረው ሁነት ነው ማለት የአዳማ ከተማ አስተዳደር ያለው ማለት ነው። ሌላው ደግሞ የአሻም ዩቲዩብ እና ትርታ 97.6 ኤፍኤም የጋዜጠኛ ሶፎንያስን ዝግጅት እንዲያቆሙ ተጠየቁ። የጋዜጠኛ ሶፎንያስ ዝግጅት በአስቸኳይ እንዲቋረጥ በአሻም ዩቲዩብ እና በትርታ 97.6 ኤፍኤም ላይ ጠንካራ የሆነ አቋም ቀርቦባቸዋል። ይህ ጥሪ የቀረበው ጋዜጠኛው በቅርቡ ከኢትዮጵያውያን ባህልና እሴት ውጪ በሆነ ተግባር ላይ በመወዘፉና ተግባሩ ለረጅም ጊዜ ሲያደርገው እንደቆየ የሚያሳይ ማስረጃ በመጋለጡ ነው። ብዙ ኢትዮጵያውያን እነዚህ ሁለት ድርጅቶች የኢትዮጵያን ባህል የማይወክል ሰራተኛ በውስጣቸው አስቀምጠው ለህብረተሰቡ ፕሮግራም ማሰራጨታቸው ስጋት እንደሆነ ተነግሯል። በማህበራዊ ሚዲያ ላይ የቀረበውን የቪዲዮ ማስረጃ ተከትሎ ድርጅቶቹ በአስቸኳይ ሁኔታውን እንዲመረምሩ ተጠይቀዋል። አሻም ዩቲዩብ እና ትርታ 97.6 ኤፍኤም በአስቸኳይ ህጋዊና አስተዳደራዊ እርምጃ እንዲወስዱ ብዙ ኢትዮጵያውያን በትህትና ጠይቀዋል ይልና ይህ ጉዳይ በማህበራዊ ሚዲያ ከፍተኛ መነጋገሪያ ሆኖ ቀጥሏል። ድርጅቶቹም ምላሽ እንዲሰጡ እየተጠበቁ የሚል ነው። አጠቃላይ እንግዲህ ከዚህ በኋላ ብዙ ሰዎች ነው እያወሩበት ያለው በሶሻል ሚዲያው ብቻም ሳይሆን እንደ አጠቃላይ የብዙ ሰዎችን ትኩረት ነው የያዘው ማለት ይችላል። እና ቪዲዮውን አይተው ነበር እንዴ? ቪዲዮ ላይ በእርግጥ በደንብ አላየሁትም፣ ግን ፎቶዎች ስክሪንሻት ተደርገው ተለቀው አይቼ ነበር። አዎ እኔ አሁን ከረፈደ ቪዲዮን አይቼው ነበረ። በጣም ወደ ብዙ የአዳማ ልጆች ነበሩ ሪከርድ አድርገው ሲመጣ ሲያወራቸው መጀመሪያ በስልክ ሲያዋሩት ምናምን ያሳያል ቪዲዮ ማለት ነው። እና ምንድነው የሆነው
ያ አንድ የአዳማ ልጅ አለ። ሌሎቹ እሱን ሪከርድ እያደረጉት ነው። ምን አለኝ ነው የሚለው መሰለህ? እየመጣሁ ነው ታጥበህ ጠብቀኝ፣ ተዘጋጃጅተህ ጠብቀኝ ብሎኛል። ስለዚህ እኔም እየጠበቅኩት ነው ምናምን ሲል እነዛ ራሱ ጓደኞቹ ራሱ ያው እሱ እየቀለደ ነው እኔም እየጠበቅኩት ነው ምናምን የሚለው በጣም ተናዶ ሆት ሆኖ ነው ያው በቀልድም እያስመሰለ ማለት ነው። እነዛ በቃ አብረውት የነበሩ ጓደኞቹ እንዴት ውስጣቸው እንደቀፈፏቸው ማለት ነው። የእውነት ነው የመሰላቸው በቃ እሱ ራሱ ሲያወራ ማለት ነው። ምክንያቱም በቃ አስበው አንተ ወንድ ልጅ የሆነ ሰው ታጥበህ ጠብቀኝ ብሎ በእርግጠኝነት በዛ ሰፈር ድረስ ምን አይነት ልክፍት ቢሆን ነው ምን አይነት ነገር ቢሆን ነው ቅንብር ነው ብዬ እንትን እንዳለ ደወለለት። ከዛ በኋላ እሺ ደወለለትና ሶፊ ምናምን ያለው ስሙን ጠርቶ እንዴት ምናምን ደህና ነኝ ምናምን ነገር አገኘ ታክሲ እንደዚህ ምናምን ተውሎና እስኪ አይ እኔ ያነዳው እንግዲህ ምናምን ነገር አለ። አይ በቃ አፍጥነው ምናምን። ከዛ በኋላ አያችሁት ድምፁ ራሱ ሶፊ ነው ምናምን እና ድምፁም እኔ አንዳንዴ አሁን ዘመኑ የኤአይ ነገር ስለሆነ እንደው በቃ ቆርጠውት ነው ምናምን የምትለው ነገር አለ አይደል? ይሄን ሁሉም ያወራው ያ ልጅ ብቻውን ሆኖ አይደለም። ቢያንስ በዱላ የያዙ ልጆች እየጠበቁት ማለት ነው። 5 6 7 8 ልጆች ይሆናሉ። በቃ የሰፈር ልጆች ናቸው። ሰፈር ውስጥ ያሉ ልጆች ማለት ነው። እና እነሱ እየሰሙ ሪከርድ እያደረጉት ምናምን ከዛ አይመጣ የለም። ከዛ ስልኩን ዘጋውና እስኪ እንግዲህ የሚመጣ ከሆነ የሚገርም ነው አናስተርፈው ምናምን ነገር እያሉ ጠበቁት። ከዛ ሰተት ብሎ መጣለች። አንዱ እጁን ይዞት ሄደ ምናምን። ከዛ በኋላ አልቻሉበትም ታውቃለህ። በቃ ይሄ ተናደውም ስለነበረ ምናምን ብቻ አንዱ በጥፊ ምናምን ሲለው መጫው ጀመረ ማለት ነው። እሺ ወረ ድረሱልኝ ምናምን በቃ የሆነ ብቻ ይሄ የሆነ በቃ ታውቃለህ አላርም ሆነ እንትን እያሉት እንደሆነ ባነነ። በቃ ልክ ሲባነን እነሱም ደርገው ወጣሉት። ገባ እና ሳየው ማለት ነው ማለት እስኪመጣ ቸኩለህ ልክ ስታየው ለዛ ልጅ ያለህ ኢሜጅ ቶታሊ ሲቀየር በቃ አለ አይደለ? በቃ የሆነ መንፈስ ያየውን መሰለኝ። በቃ የሆነ ሰይጣን እርኩስ ነገር ያየውን ይመስል ነገር አለ አይደል? ማስመሰል የማትችልበት ሌቭል ላይ ትደርሳለህ። በቃ እና በቃ አንተ የሆነ ሰው በጥፊ ምናምን ከዛ እንደውም እነሱ ሰው ተውት በቃ ምናምን ብሎ አያችሁት? ይሄ ጌ ነው ያ ልጅ የቀደመው ልጅ ማለት ነው። ይሄ ጌ ነው አያችሁት? ባለፈው አልነበረም እያለ መጣ አያችሁታ ምናምን ብሎ ድምፁ ነው የሚሰማው ምናምን። ከዛ ጭራሽ ጌ ነው ምናምን ሲል ደነበረ። በቃ እሱ ኧረ በወንድ ልጅ አምላክ ምናምን ማለት ጀመረ ማለት ነው። በስማ እና አሳዛኝ ነው። እኔ አሁን እንዴት እንደሮጠ ብታየው ማለት ነው። እንዴት እንደሮጠ ሲለቁት ዝም ብሎ ሲለቁት በቃ ብዙ እንኳን እንደ ፎከሩ አልመቱትም። ላይክ ህግም ስለሆነ እንትን እንዳይላ በቃ እጃቸው ላይ ይጠፋል። ገባ ነው ይጠፋል እጃቸው ላይ እና ብዙ ስለሆኑ ይገሉታል። በርግጥ በቃ ሲሮጥ ያው ፍራም ሰው አይመስልም ሲሮጥ በቃ በጣም ያሳዘነኝ ነገር ምን መሰለህ? ባለፈው እንደዛ ከእግረኛው ሚዲያ ጋር ያደረገው ውይይትን ተከትሎ በጣም ብዙ ሰው እንትን ለሱ ድጋፍ አሳይቶ ነበር። በተለያዩ የማህበራዊ ሚዲያ ገጾች፣ በቲክቶክ፣ በዩቲዩብ ለምን ይሄ ሰው ተበደለ፣ ለምንድነው ይሄን ነገር ያደረገው በሚል በተለይ እግረኛው ሚዲያን በቃ አብዛኛው ሰው አንሰብስክራይብ የማድረግ ራሱ ዘመቻ ጀምረውበት ነበር። እና ከዚህ የተረዳሁት ነገር ምንድነው አንዳንድ ጊዜ በፎልስ ኢንፎርሜሽን ምን ያህል ሰው ፕሬሸር ውስጥ እንደሚገባ እርግጠኛ ሳንሆን ደግሞ ምን ያህል እርምጃ እንደምንወስድ አሁን ይሄ ማንም መሰለ የማህደር ልጅ ነው ምናምን የሚባል የፌስቡክ ጸሐፊ አለ። እሺ እሱ ሙሉ መረጃውን ይሄ ሰውዬ እንደዚህ ነው፣ ይሄ ሰውዬ እንደዚህ ነው፣ እግረኛው ሚዲያ አልተሳሳተም፣ መረጃ አለው፣ ስለዚህ ዝም ብላችሁ ጀጅ አታድርጉ እያሉ ነበርና የአብዛኞቹ ዲፌንድ ያደረጉት ሰዎች እኛንም እኔንም ጨምሮ በቃ አሁን ላይ ሼም ይሄ ሀፍረት ገባ። እንዴት እንደዚህ ደረጃ ላይ ይደርሳል? ትልቅ ጋዜጠኛ የነበረ ነው። ስለ እናቱ ያወራል፣ ስላደገበት ስነ ምግባር ያወራል እና አጠቃላይ ነገሩን ስታየው በጣም በጣም የሚያሳዝን ሆኖ ነው ያገኘሁት። በርግጥ ምን መሰለህ በርግጥ አሁን እኛ ጋር የሚለቀቁ ብዙዎቹ ውሸቶች እንደሚለቀቁት ሁሉ ሰው የሆነ ነገር ፍንጭ ይዛል እና ማጣራቱ ጥሩ ነበረ በዛ ሰዓት ማለት ነው።
ግን ምንድነው እሱ አንደኛ የጠቀመው ነገር ጋዜጠኛና ስነ ምግባር ያለው ልጅ ነበረ በመጀመሪያ ደረጃ ማለት ነው። ሁለተኛ ሰዎች ነው ይሄን ነገር ያደረጉብኝ፣ መጥፎ ነገር አድርገውብኝ፣ ሊሰራው የነበረው ስራ ተበላሽቶብኝ ከዛ በኋላ ነው ህይወት የተመሰቃቀለው የሚል መሸፈኛ ነገር ተጠቅሟል። በእርግጥ ታሞ በዛ ነገር ውስጥ ገብቶ ሊሆን ይችላል። ሰዎችም አሁን ያለውን ነገር አድርገው ሊሆን ይችላል። አሁን እሱ ልክ አይደለም ማለት አይደለም። ግን ያን ነገር ግን ምን አደረገው? ለዚህኛው መሸፈኛ አደረገው። ገብቷል። እሱ አሁን ታሞም ጸበል ገብቶም ሊሆን ይችላል። ሰውም የሆነ ነገር ክሎት ሊሆን ይችላል። ትክክልም ሊሆን ይችላል፣ ላይሆንም ይችላል። ግን እውነት ቢሆን እንኳን ይሄኛውን ነገር ግን በደንብ ነው የተጠቀመበት። ይሄኛውን ማንነቱን ያኛው በደንብ እንዲያለብሰው ኢቭን እግረኛው የሚባለውን ሰው ሌሎችም ዩቲዩበሮችን እንትኖችን ተዳፍነው እንዲቀሩ በደንብ ነው ጎበዝ ነበረ በዛ ሰዓት። ሰውም አገዘው፣ በእርግጥ ሰው አገዘው። ቲቪ ላይ እንዲሰራ ተደረገ። ሆስት ማድረግ ጀመረ ምናምን የቀረቡ ሰዎችን ማውራት ጀመረ ምናምን። ግን እኔ አሁን አንድ ይሄ ሰው መንፈስ ባይሆን እንደዚህ አይነት ነገር ላይ ለሚገቡ ሰዎች እና እንደው እንዲሰውራቸው የምለው ነገር በዚህ ልክ ማለት ነው። በዚህ ዘመን ላይ በዚህ እንትን ላይ ሰውን ዝም ብለሽ ዳይሬክትሊ ሪከርድ እንዳለ እያወቅ ምናምን በዚህ ልክ ሂዶ ራሱ እስከሚያገኛቸው ድረስ ገብቷል። እንዴት እንደተቆጣጠረው የሚገርም እኮ እንዴት አይነት መጥፎ ስፕሪት ውስጡ ላይ እንደገባ የምታውቀው በዚህ ልክ ማለት ነው። ሪስክ ወስዶ ከዚህ አዳማ ድረስ ሂዶ ገብቷል። እነሱ ራሱ እንዴት ታርጌት እንዳደረጉት በእርግጠኝነት ይሄን ነገር ለማጣራት ከመፈለጋቸው የተነሳ በደንብ ታርጌት አድርገውታል። ይሄማ ረጅም ሰዓት አውርተውት ነው የሚሆነው፣ ረጅም ጊዜ አውርተው ነው የሚሆነው በዛ በፕሮሰስ ውስጥ። ምክንያቱም ይኸውልህ አንድ ሰውዬው በደንብ እጅ ከፈንጅ የሚያውቀው ሰውዬ እሱን ማጋፈጥ የፈለገ ሰው አለ እና አንተ እኮ የሆነ ነገር መረጃ እኮ አደረሰህ ካልታመንክ ትበሳጫለህ። ልክ ነው። ሁለተኛ ደግሞ ኃላፊነት የሚሰማውም ሰው ሊሆን ይችላል ሰውዬው ገብቷል። ምክንያቱም እንደዚህ የተሸፋፈኑ አሁን እንደዚህ አይነት ሰዎች ላይ አየህ ሚዲያ ላይ የሚቀርቡ ሰዎች በእንደዚህ አይነት ነገር ልክፍት የተለከፉና እንትን ሰዎች ከሆኑ በቀላሉ ብዙ ሰዎችን የመበከል አቅም አላቸው። ስለዚህ ይሄ ሰውዬ ደግሞ በእርግጥም በደንብ ኃላፊነት የሚሰማው ሰው መሆን አለበት እና እልህ ይሰማል። አንተ የእውነት የምትሰራ ከሆነ እንትን ይሰማል። ተስፋ አልቆረጠም። ገባህ? እንደሚያገኘው ደግሞ እርግጠኛ ነበር ማለት ነው። እርግጠኛ ነበረ፣ ደግሞም ተሳክቶለታል። አሁን ካሰብከው የእንትኑን ካየው ለምሳሌ ይሄንን ወደ ሚዲያ ይዞት የመጣው ልጅ አለ፣ ቲክቶከር ነው። እሱ ምንድነው የሚለው አገኘሃለሁ ብዬህ ነበረ ይላል እና ምንድነው በግልጽ ቋንቋ ያስቀምጠው በሾው በኢንተርቪው በምናምን ስም እያለ የሚያገኛችሁ ወንዶች you have to be like careful መሆን አለባቸው። ለዛ ነው ተከታትለን ይሄን መረጃ ልናወጣ የቻልነው። በዚህ እንትኑ ለሆሳስነቱ ሰዎች እንዲጎዱ ስላልፈለግን ነው እና በደንብ ክትትል ውስጥ እንደነበረ you can see from there በጣም እንደተከታተሉት ይገባል። ከዛ በፊት ደግሞ ቀደም ብሎ የሆነ መነጽር ያደረገ ልጅ ተዛዘፈናል፣ እንደ ሴቶኛ ነው እንደ እንትኖኛ ነው ያወራሁት ምናምን እኔም እንደሆንኩ አድርጌ ነው ያወራሁት እየመጣ ነውና የሚለው ልጅ ማለት ኦኬ። እና በብዙ እንትን ውስጥ አሁን ቅድም እንዳልከው ነው ምን ያህል እንደሰወረውና ማስተዋል እንዳቃተው ጭምር ምን ያህል ኃይል እንደተጫነው ጭምር የሚያሳይ ነው። እንደዚህ ይገኛል። ከዛ ግን አሁን የሚያስቀው ነገር የፈጠረው ምክንያት ነው። በጣም ሲመለስ እና አዲስ አበባ ሲመጣ ያ ኢንካውንተር ካረገ በኋላ እንደ ሰው መጥፋት ነው ያለበት። በቃ ድምጹንም ምኑንም አጥፍቶ መቀመጥ ነው ያለበት እንጂ ወተሌላ ሪዝን ለመፍጠር መሞከርም እንደገና እነሱን እንዲነሱበት ማድረግ በቃ የሆነውና ያው ፈጣሪም ተጋለጥ ሲለው ላፕቶፕ ከአሜሪካ ተልኮልኝ አዳማ ይሄንን ምክንያት ሰምታል አይደል? አዎ አዳማ ሄጄ ላፕቶፑን ለማምጣት ማለት ነው። ስለዚህ ልጆቹ ተዘጋጅተው ጠበቁኝ። ልጁ ወደ ኮብልስቶን ውስጥ ናገባ እንበላለኝ። ላፕቶፑን ልቀበል የሄድኩትን ሰውዬ ደበደቡኝ፣ ያለኝን ንብረት ወሰዱ። በወንድ ልጅ አምላክ ብዬ ለምኛቸው ነው ህይወቴን የሚያተረፍኩትና አሁን በሰላም ገብቻለሁ ብሎ ለጠፈ። በዛ ስር የሚገርምህ ነገር ነው። በዛ ስር የተሰጡ አስተያየቶችን ብታያቸው
ኢትዮጵያውያን ያላቸውን ደግነት፣ ሩሩነት በእርግጥ ታይበታል። ግን በቀላሉ መሸወድ እንደሚችል ያሰበው መቼ መሰለ? ያኔ ያንን የአእምሮ ህመም ይዞኝ ገብቼ ብሬን ተዘርፌ ምናምን ያለው ሪዝን አለ አይደል? እሱን ሰው አምኖ አዘነለት። ሁለተኛ እግረኛው ጋር ቀርቦ የሰጣቸው ምክንያቶች ነበሩ። እንደዚህ የቤት መቤት ብለሃል ምን ማለት ነው ምናምን ሲለው ያስረዳበት መንገድ ነበረ እሱ እና ያንንም በቀላሉ ሰው አምኖለታል። which means አሁንም የሆነ ነገር ብፈጥር ሰው ያምነኛል ብሎ እየሮጠ መጣና ያንን ፖስት አደረገ። አሁን እኮ እኔ አሁን ይሄ እኮ ማታ ቢሆን ላምነው ይችላል። በነገራችን ላይ ማታ በዛ እኮ እነዛም ሰዎች እያወሩት ሰዎች ስለወሬው ዝርዝር ነገር በእርግጠኝነት ነገር ደግሞ በደንብ የሚያወጡት ነገር ስለሚኖር ነው። ግን ይሄን ወሬ ብቻ የቅድም ወሬ ብቻ ሰምቼ የዛ ልጅ ወሬ ብቻ ሰምቼ ቀን መሆኑን ያሳመነኝ ጠራራ ፀሐይ ነው። በጣም ገፋ ሰው ያልፋል። ሰው ደግሞ የፈለገ ታሪክ ቢፈጠር እዚህ ሀገር ላይ እንደው በ6 ሰዓት ከቀኑ የሚዘርፍ ሰው የለም ማለት መጥቶ በጥፊ ምናምን እያለ የሚዘርፍ ሰው የለም። ለዛውም ካሜራ እየተቀረጸ ለዛውም ራሳቸውን እየቀረጹ ሜቢ እየቀረጹ አልመሰለውና አሁን እነሱ ራሳቸው ይታያሉ። ፎቶአቸው አንዳንዴ ብለርድ ያደርጉታል ዝም ብለው ነው እንጂ ያው ግን ሙሉ ለሙሉ ፊቱ ያኛው ልጅ እንደውም ከትኛው ልጅ እንደውም ሙሉ ለሙሉ በኮንፊደንስ መጥቶ በደንብ ፊቱ እየታየ ማለት ይሄ ስልክ የሚያወራው ልጅ ምንም መሸማቀቅ፣ ምንም መፍራት፣ ምንም መደናገጥ፣ ምንም ነገር ማለት በደንብ ለማጋፈጥ ይሄ ልጅ እውነቱን ለማውጣት እንትን ያለ ሰው የለም። ቀለል አድርጎ የሚያወራ ሰው ነው። እርግጥ ነው ለምን መሰለህ ህግም ሶሳይቲውም ሁሉም እንደሚደግፋቸው ያውቃሉ። ገባ? ስለዚህ ምንም ቢያረግ ደግሞ ሞራሊ ልክ ነው። የሱ መወናበድ ደግሞ ጥርጣሬን ከፍ ያደርጋል። ራሱን ኮንትሮል ሊያደርግ አልቻለም። ከዛው ልክ እንደባነነው በሲሰድቡት እንደዛ ብሎ በቃ ሾክ ያደርጋል። ገባ? ሾክ አደረገ። በቃ ቫይብሬት ስታደርግ የለም ድንገት የሆነ ራስን መከላከል ሲያቅነሳቅ የምታወራው ነገር በሙሉ አንተ ቁጥጥር ውጭ የሆነ ወሬዎች ነው የምታወራው እና ይሄ ማለት እኮ ሶሻል ሚዲያውን እየተጠቀመ በጣም ብዙ ነገሮች ሲያረቅ ቆይቷል እንደማለት። ይሄ ባይዘዌ እኛ አሁን ለአውርተን የምንለው በደንብ ምርመራ መደረግ አለበት። እኔ አሁን ወደ መፍትሄው ስትመጣ እጅግ በጣም የተጠና እጅግ በጣም ውስብስብ እጅግ በጣም ስልኩ እየተበረበረ በቃ በጣም የረቀቀ ያው ፖሊሶች ይዘነዋል ኬዙን ይዘውት ብሏል። የአዲስ አበባ ፖሊስም እንደዛ ብሏል። በቃ በደንብ ቢጠና የሆነ ሰንሰለት ጋር ይገኛል ማለት እስከዛሬ ራሱ የሰራው ማሰብ ይችላል። ኢቭን እኮ ሄድ አሁን ከጸበል በፊትም ራሱ ማለት በደንብ መጠራት አለበት። ከመቼ ጀምሮ ይሄን ነገር እንደጀመረ በደንብ ግልጽ በሆነ ነገር በደንብ ምክንያቱም ይሄ ልጅ ሜቢ ፈልጎት መጀመሪያ ላይ ሆን ይችላል። መጀመሪያ የገባው አያገባንም እሱ ፈልጎት ገባም አልገባም እዚህ ጋር የተበቀለን ሰው ማስቆም ነው እንጂ አይ እንደዚህ ነው እኮ ብለህ ቶለሬት የምታደርገው ነገር ከሆነ ነገ የሚወለዱ ልጆችን መጨረሳቸው ነው። ገብቷል? ስለዚህ በምንም እንግዲህ ባዛ ነገር ላይ ማቆም በሚችልበት ምክንያቱም የሚያቆሙ እንትን ያሉ ሰዎች ስላሉ ማለት ነው። እና ይሄ ሰውዬ በብዙ መንገድ አጭበርብሯል። በብዙ መንገድ ቼክ ተደርጎ ግን መጨረሻውን ያሰማል። እኔ እስከ እርምጃ መውሰድ ይደርሳሉ ብዬ ነው የማስበው። በተለይ የከተማዋን ስም በማጥፋቱ ሌላም ወንጀል ነው። ከዚህኛው ባለፈ ይሄኛው በእርግጥ በኢትዮጵያም ሕግ ያስቀጣል። ክልክል ነው፣ በጥቅሉ መደረግ የማይገባው ነው። ከዚህ በተረፈ ግን አዳማም ከተማም አስተዳደሩም ህዝቡም ዝም ይላል ብዬ አላስብም። እስቲ እንግዲህ ወደፊት ደግሞ የምናየው ነው የሚሆነው። እንትኑን የቀየረው ኮንተንቱን አይዲያውን ቀየረውና በደንብ እኮ አሁን እኮ ተሳክቶለት ነበር እኮ በደንብ ሰክሰስ አድርጎ ነበር። በነገራችን ላይ ብዙ እድሎችን አግኝቶ ምናምን በዛ ፕላትፎርም ላይ በጣም በሚገርም ሁኔታ ፈጣሪ ተጋለጥ ሲለው ቅድም እንዳልከው ባጭር ገና ከመጀመሩ ባጭር ተቀጨ እንጂ ብዙ ነገሮች ይበላሻሹ ነበር። የብዙ ሰዎች ህይወት ሊበላሽ ይችል ነበር። እውነት ነው። እንደዚህ አይነት አካሄድ ማለት ነውና ያው እስኪ ደግሞ እያየን ደግሞ እናወራለን። ልክ ነው። አመሰግናለሁ። መልካም ጊዜ። እሺ ቻው። ደግሞ ስላገኘው በጣም ደስ ብሎኛል ብዬ ቴክስት አደረኩለት። ነገር ግን የጠረጠርኩት ነገር አለ። እሱ ምን ብሎ መለሰልኝ? እኔም ደስ ብሎኛል ብሎ
ጻፈልኝ ማለት ነው። ከዛ ወዲያው ምንድነው ያልኩት፣ እሺ ሶፊዬ ያው አንተ ባታውቀኝም እኔ አውቃለሁ በምትሰራቸውና በምታቀርባቸው ነገሮች አድናቂ ነኝ ብዬ ላኩለት። ከዛ የት ሄድክብኝ ብሎ ልብ ቅርጽ አድርጎ ላከልኝ ማለት ነው። ምን ማለት ነው ልብ ቅርጽ አድርጎ መላክ ማለት? ከዛ እንደምትመለከቱት ያው እንግዲህ እሺ ሶፊዬ ያው አንተ ባታውቀኝም እኔ አውቃለሁ በምትሰራቸውና በምታውቃቸው ነገሮች አድናቂ ነኝ ብዬ ስልክለት እሺ የኔ ውድ ብሎ ከታች ላከልኝ ማለት ነው። እንግዲህ ተመልከቱ ከላይ ጀምሮ የሚያወራበት አወራሩ በጣም የቀነዘረና የማይሆን አይነት ንግግር ነው ሲያወራኝ የነበረው ማለት ነው። እኔም ያው ጉዱሊ ብዬ በቃ የሆነ ነገር ስለተረዳው አወጣጥቼውም ቢሆን አዋርደዋለሁ ብዬ ስላሰብኩኝ እኔም እንደሱ መስዬ ለማውራት ተገደድኩኝ ማለት ነው፣ እንደ ጌ ሆኜ ማለት ነው። ከዛ ወዲያው ምንድነው ያለው እኔም የምትሰራቸውን ሾርት ቪዲዮ አያለሁ ብሎ ለቀቀልኝ ማለት ነው። ኦኬ ከዛ ንግግራችን ቀጠለ። ደግሞ ሰውነትክ ምንድነው የሚለው እዚህ ጋር ተመልከቱ፣ ሰውነትክ ሄርሊ ነው ብሎ ላከልኝ ማለት ነው። ይሄ ውሻ እያያችሁ ነው አይደለ? ደግሞ ሰውነትህ ሄርሊ ነው ሲለኝ እኔም ወዲያው ስለተረዳሁት ምንድነው ያልኩት፣ ኦ ሶፊዬ በጣም ደስ ብሎኛል ስለምትከታተለኝ ካልኩት በኋላ አዎ ሶፊሻ ሄርሊ ነው አይነት ነገር ብዬ አወራሁት። ምክንያቱም ገብቶኛል፣ ይሄ ሰውዬ በቃ ቡሽቲ እንደሆነ ገብቶኛል፣ ይሄ ሰውዬ ጌ እንደሆነ ተረድቻለሁ። ስለዚህ የሆነ ነገር ደግሞ የሚገርማችሁ ነገር ይሄንን ስክሪንሾቱን ሊያጠፋው ይችላል ብዬ ስላሰብኩኝ እያንዳንዷን የምናወራውን ነገር ስክሪንሾት እያደረኩኝ ወዲያው ነበር ሳስቀምጥ የነበረው ማለት ነው። ከዛ ምን አለኝ መልሶ በጣም ነው የሚያምረው ብሎ አለኝ። ከዛ በኋላ አደል አልኩት እኔ ደግሞ። ከዛ ወዲያው አደል አዎ ብዙ ሰው ይወዳል፣ አንዳንዱ ደግሞ ይጠላል፣ ምኑ እንደሚጠላ ባይገባኝም ብዬ ያው የሱን እንትን አጸደቁለት። ይሄ በቃ ችግር የለው እውነት ነው በጣም ያምራል። ያው እኔም እንደ ጌይ ብዬ ልሁን ብዬ ራሴን አስቤ ማለት ነው። ምክንያቱም በዚህ መንገድ ካላወራሁት ደንብሮ ሊቀር ይችላል። ሶ እኔ ደግሞ ያው ብዙ ሰው እንዲጠነቀቅ ስለምፈልግ እውነቱን ማወጣጣ ስለነበረብኝ አዎ አልኩት። ወዲያው ምን ብሎ መለሰ፣ ያ በተለይ የደረት ብዙ ነው አይደል ብሎ ላከል። የደረቴ ጸጉር ደግሞ የአጋጣሚ ጉዳይ ሆኖ እኔ ሰውነቴ በሙሉ በጸጉር የተሸፈነ ነው እስከ አንገቴ ድረስ ማለት ነው። ሰውነቴ እንዳለ በጸጉር የተሸፈነ ነው። አዎ ምናምን ብዬ ያው መለስኩለት ማለት ነው። ከዛ ምንድን ያለኝ ያው እኔም እንደለመደው እንዲሻፍድ ብዬ ስላሰብኩኝ ምንድን ያልኩት፣ አዎ እንዳለ ከእግር ጥፍሬ ጀምሮ እስከ አንገቴ ይደርሳል ብዬ አወራሁት። እንግዲህ አስቡት ወንድ ልጅ ሆነን እንደዚህ ስናወራ፣ ወንዶች ሆነን እንደዚህ ስናወራ እኔ አውቄ ነው ሆን ብዬ እንደዚህ እያወራሁት ያለሁት፣ ምክንያቱም ቀንዝሮበት እንደሆነ ገብቶኛል። ስለዚህ እኔም ማስጨረስ ስለነበረብኝ እንደውም እንዲጓጓ ብዬ አዎ ከእግር ጥፍሬ ጀምሮ እስከ አንገቴ ድረስ ነው ያለው ብዬ አወራሁት ማለት ነው። ኔክስት ምንድን ነው ያለው? ያው እዚህ ጋር እንዳያችሁት ዋው ይኮሰኩሳል አለ። ይሄ ውሻ የሚኮሰኩስ ይኮስኩስ። ምናልባት ይሄን ቪዲዮ እየሰማሁ ከሆነ ገና እኔ እናንተ አንላቀቅም። እሺ ይሄ ለኔ የክብር ጉዳይ ነው። ገብቶሃል? አንተ ውሻ በክት ማትረባ አገኘሃለሁ። ደግሞ ቆይ ብቻ አሳያችኋለሁ። ፋይናሊ እንዴት አድርገን እንደቀጠቀጥ ነው አሳያችኋለሁ እያንዳንዱን ነገርና ያ ይኮሰኩሳል ብሎ እኔን ያወራኛል። በጣም ጥሩ ምንም ችግር የለም። እኔም እያስቀጠልኩት ነበረ። ቀጥሎ ምንድነው ያልኩት ወይ ደግሞ ምንድነው ያለኝ? ያው ከላይ እንደምታዩት አንድ ቀን አየዋለሁ አለ ይሄ ውሻ። ከዛ በኋላ እንዴታ በደስታ ብዬ እኔም ልብ ቅርጽ አድርጌ ላኩለት ማለት ነው። ያው እንደዚህ ልብ ቅርጽ ምናምን ሲያዩ ይቆምባቸው የለ እንደዛ ብዬ ላኩለት። ከዛ እዳስሰዋለሁ ብሎ ላከ። ያው እንግዲህ እየተመለከታችሁት ነው የእሱ አካውንት ነው ሶፊ ይላል ከላይ። ከዛ ምፈልግ ከሆነ አልኩት ያ አለኝ ይሄ ውሻ። ከዛ ስታይል ብዬ ልከዋለሁ። እዛ አካባቢ መቼስ እጅብ ያለ ነው አለኝ። እዛ አካባቢ ማለት ከታች ብልት አካባቢ ያለውን ጸጉር ማለት ነው። እንደዛ ሲል ምንድን ነው ያልኩት ምን ጥያቄ ያለው ብዬ ላኩለት። ከዛ ምን ብሎ ላከ? ዋው አሳየኝ ብዬ አላስጨንቅህም ብሎ ሲል እኔ ምን አልኩት መልሼ እንግዲህ ካልክ እኔም እይ ብዬ አላስጨንቅህም ብዬ መለስኩለት። ከዛ ምን ብሎ መለሰ? በእውነት አሳየኝ የገመትኩት ነገር ስላለ ነው ብሎ ልብ ቅርጽ አድርጎ ላከ። ከዛ እኔ ወንድማችሁ ምን ብዬ መለስኩለት? እንዲህ በቀላሉማ አይሆንም ማለት ትንሽ እንዲጓጓ ብዬ ስላሰብኩ እንዲህ በቀላሉማ አይሆንም ብዬ ጻፍኩለት። ወዲያው ምን ብሎ መለሰልኝ? ያው እዚህ ጋር እንደምትመለከቱት እኔም አሪፍ በርገር እልክልሃለሁ አለ። ያው በርገር ማለት ቂጡን ነው ገብቷችኋል። በአጭር ቋንቋ ቂጡን ይሄ የተፖሸረ ቂጡን ሊልክልኝ እልክልሃለሁ ብዙ ያልተነካካ ነው ብሎ ላከልኝ ማለት ነው። ባይሆን እኔ ምን አልኩት? ከዛ ባይሆን በርገሩን ከላክልኝ እኔም አጣጥቤ አደራርቄ እልክልሃለሁ ብዬ ትንሽ